ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። ጥር 22 ቀን 2018 ዓ.ም የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችን ተጀምረዋል። በቅድሚያም አርዕስተ ዜና። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችን ራስን የመቻል ጉዞ ግብ የተመሰረተ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በአቃቂ ቃሊቲ ክፍለ ከተማ የተገነባው ለግብርና ምርቶችና ለእንስሳት ተዋጽኦ ክምችት የሚውል የማቀዝቀዣ መጋዘን የምርት ብክነትን ከመከላከል አንጻር ሚናው የጎላ መሆኑ ተገለጸ። ከውጭ ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ የላኩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር የማድረግ እቅድ እንዳላቸው ተናገሩ። የተወደዳችሁ ተመልካቾቻችን አርዕስተ ዜናዎችን በማስቀደም የዜና ሰዓታችንን ጀምረናል። ከነዚህ በተጨማሪም እንግዲህ እንደ አውሮፓውያኑ አቆጣጠር በየዓመቱ ጥር 30 ቀን ተማሪዎች ራሳቸውን እንዴትና በምን መልኩ ከጥቃት መከላከል እንደሚችሉ የሚማሩበት ቀን ስለመከበሩ ዕለቱን በታሪክ እናስታውሳችኋለን። ከዚህ በተጨማሪም የጤና መረጃችን ደግሞ የታይሮይድ ሆርሞን እጥረትንና እርግዝናን የተመለከተም የሕክምና ባለሙያዎች ምክረ ሀሳብ አካተናል። ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ ዜናዎችን እየመረቁ ቆይታ አደርጋለሁ። አብራችሁን ቆዩም። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችን ራስን የመቻል ጉዞ ግብ ላይ የተመሰረተ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በ2018 የመጀመሪያዎቹ ሁለት ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሰዋል ብለዋል። ይህም የመስኖ ስንዴ ምርትን ሳይጨምር መሆኑንም አመላክተዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ያሉት ጠቅላይ ሚኒስትሩ ይህንን የስራ ጽናት ቀጥሉበት ሲሉም ጥሪያቸውን አስተላልፈዋል። አዲስ አበባን የአፍሪካ ተምሳሌት ለማድረግ በተከናወኑ ስራዎች በጀትን በአግባቡ ለታለመለት ዓላማ መዋል አበርክቶው የጎላ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ገለጹ። በአዲስ አበባ ከተማ ምክር ቤት የ2018 በጀት ዓመት አጋማሽ የኦዲት ፎረም ጉባኤም ተካሂዷል። ሄኖክ ዘነበ በአዲስ አበባ ከተማ ምክር ቤት የ2018 በጀት ዓመት አጋማሽ የኦዲት ፎረም ጉባኤ ተካሂዷል። በጉባኤው በየደረጃው ባሉ ተቋማት በ2012 እና 13 የተገኙ የኦዲት ግኝቶችና የተወሰዱ የእርምት እርምጃዎችን በመዳሰስ የቀጣይ የትኩረት አቅጣጫዎችን ማስቀመጥ ላይ ትኩረት አድርጓል። የአዲስ አበባ ከተማ የገቢ አቅሟን በማሳደግና በማዘመን የመደበኛና የካፒታል በጀቷን በራሷ አቅም መሸፈን ችላለች ያሉት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር መዲናዋ የአፍሪካን ብልጽግና ተምሳሌት ለማድረግ በተከናወኑ ስራዎች የመንግስትና የህዝብን ሀብት ለታለመለት ዓላማ እንዲውል የክትትልና የቁጥጥር ስራ በትኩረት እየተሰራ መሆኑን ተናግረዋል። በመዲናችን አዲስ አበባ ከለውጡ ወዲህ አዲስ አበባን የአፍሪካ ተምሳሌት ለማድረግ በርካታ ሀገራዊ ጥቅም ያላቸው ግዙፍ ፕሮጀክቶች ከክልሎች አልፎ ለአፍሪካ ሀገራት ተሞክሮ የሚወሰድባት ፈጣን ልማት ላይ ያለች ከተማ ሆናለች አዲስ አበባ ከተማ። ፋይናንስ አቅሟም እያደገ በመምጣቱ መደበኛና ካፒታል በጀቷን በራሷ ገቢ የመሸፈን
አቅም ላይ ደርሳለች። የሚሰበሰበው ገቢ የከተማዋን የልማት ፍላጎት የሚመጥን መልኩ የመንግስት ሀብትና ንብረትን በአግባቡ ስራ ላይ እንዲውል ጠንካራ የክትትል ቁጥጥር ስራዎችን በምክር ቤታችን ቋሚ ኮሚቴዎች እና በሚመለከታቸው አካላት ክትትልና ቁጥጥር እየተደረገ ይገኛል። የህዝብና የመንግስት ሀብትን ከብክነት በመታደግ ለታለመለት ዓላማ እንዲውል የክትትልና የቁጥጥር ስራን የሚሰሩ ገለልተኛ ተቋማትን ከማቋቋም ጀምሮ በርካታ እርምጃዎች መወሰዳቸውን የገለጹት አፈ ጉባኤዋ በዚህም በ2012 እና በ2013 በጀት ዓመት በተደረገ የኦዲት ማጣራት ስራ ከተገኘ ከ2.3 ቢሊዮን ብር በላይ ውስጥ ከ1.1 ቢሊዮን ብር በላይ እንዲመለስ ማድረግ ስለመቻሉ ገልጸዋል። 163 ተቋማት ላይ የማጥራት ስራ ተሰርቷል ማለት ነው። ከ163ቱ ከተለዩ በኋላ በገንዘብ ወደ 2 ቢሊዮን 396 ሚሊዮን 86,711 ግኝት ነው የተጣለው። ለማስመለስ ደግሞ በተያዘው እቅድ መሰረት ሰኔ 30 2017 ድረስ 1 ቢሊዮን 52 ሚሊዮን 20,588 ብር እርምጃ እንዲወሰድ አድርገናል። በዚህ 6 ወራት ደግሞ በ2018 117 ሚሊዮን 128,338 ላይ እርምጃ ተወስዷል። ይሄ ማለት እንግዲህ በኦዲት ግኝት የተያዙ ናቸው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ እንዲሁም የፎረሙ ምክትል ሰብሳቢ አቶ ጃንጥራር አባይ የከተማ አስተዳደሩ ከብክነት የጸዳ ስራን በመስራት አበረታች ውጤት እየተመዘገቡ መሆኑን ጠቁመው የመንግስትን ሀብት ህዝቡን ተጠቃሚ ለሚያደርጉ ስራዎች ለማዋል ተጠያቂነትን እያሰፈኑ የመጓዝ ስራ ተጠናክሮ ይቀጥላል ብለዋል። እያንዳንዱ ተቋም የተገኘችውን ግኝት እንዲያርም ይፈለጋል። ከዚህ አኳያ እድገቱ በጣም ጥሩ ነው። ግኝት ሆኖ የተገኘው ገንዘብ በአብዛኛው ስናይ ተሰብሳቢና ተከፋይ ነው። እነዚህም ቢሆኑ ሰነድ ተሟልቶላቸው ማለቅ ያለባቸውን ጉዳይ መጨረስ ላይ አንዳንድ ተቋማት እግራቸውን የጎተቱ አሉ። ጥሩ የሰሩ ተቋማት ደግሞ አሉ። እነዚህን ለይተን ውይይት አድርገናል። የተሻሉትን ሸልመናል። መካከለኛዎቹን ደግሞ በርቱ፣ ቀሪ ስራቸውን አጠናቁ ብለናል። ያልጀመሩትን ደግሞ ትክክል አለመሆናቸውን አሳይተን የሚፈልገው ተቋም የሚያስፈልግ የህግ ተጠያቂነትም ካለ የህግ ተጠያቂነት፣ አስተዳደራዊ ተጠያቂነት እንዲሰፍን የሚያደርግ አቅጣጫ ነው ያስቀመጥ ነው። በየጊዜው ይህን በማድረጋችን የከተማ አስተዳደራችን ለብክነት ያልተጋለጠ እንዲሆን ከማድረግ አንጻር መሰረታዊ የሆነ ለውጥ ነው የታየበት። ይሄ እንዲጠናከር እንፈልጋለን። በመድረኩ በ2012 እና በ2013 በተደረጉ የኦዲት ማጣራት ስራ የአዲስ ሚዲያ ኔትወርክ ለወሰደው የእርምት እርምጃና ላሳየው ቁርጠኝነት እውቅናና ሽልማት ተበርክቶለታል። ሚዲያው በህዝብና በመንግስት መካከል ሁነኛ ድልድይ ከመሆኑ ባሻገር ጠንካራ የውስጥ አደረጃጀትን በመፍጠር በጀቱን ለተገቢው ዓላማ በመዋልና ራሱን ከኦዲት ግኝት ነጻ በማድረግ በኩል አበረታይ ስራ መስራቱ ተመላክቷል። በተመሳሳይ ራሳቸውን ከኦዲት ግኝት ነጻ ላደረጉ ተቋማትም የማበረታቻ እውቅና ተበርክቶላቸዋል። በአቃቂ ቃሊቲ ክፍለ ከተማ የተገነባው ለግብርና ምርቶችና ለእንስሳት ተዋጽኦ ክምችት እንዲሁም ስርጭት የሚውል የማቀዝቀዣ መጋዘን ያለበት ሁለገብ ህንፃ ከሰሞኑ መመረቁ የሚታወስ ነው። ታዲያ አጠቃላይ የሁለገብ ህንፃው ምን ነገሮችን ይዟል የሚለውን ደግሞ ስፍራው ላይ ሆና ቅኝት እያደረገች የምትገኘው ሪፖርተራችን ጸጋ ታደለ ተጨማሪ መረጃዎችን ለታደርሰን በቀጥታ መስመር ላይ ትገኛለች። ከእሷ ጋር የተወሰነ ቆይታ ይኖረናል። ጸጋ እንደምንልሻል። እስኪ እንግዲህ አጠቃላይ የማቀዝቀዣ መጋዘኑ ሁለገብ ህንፃ ምን ነገሮችን አካቷል? እንዴት አየሽ? ምንስ ቅኝት አደረግሽ? የሚለውን ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ ሳህለ። እንዴት ውለሃል? እንግዲህ ቀደም ሲል ጠቅሰኸዋል። የኢትዮጵያ ንግድ ስራዎች ኮርፖሬሽን በዚህ በአቃቂ ክፍለ ከተማ ያስገነባው የግብርናና የእንስሳት ተዋጽኦ ምርቶች ማከማቻና ማሰራጫ መጋዘን እንደጠቀስከው ሁለገብ ህንፃንም ጭምር አካቶ ነው ከሰሞኑ የተመረቀው። እኛ ደግሞ ዛሬ በዋነኛነት ትኩረታችን አድርገን ልንቃኝ ወደን በስፍራው ላይ የተገኘ ነው የምርት ማከማቻና ማሰራጫ መጋዘኑን ነው። እንግዲህ በስፍራው ተገኝተን እኛ መመልከት እንደቻልነው ይሄ መጋዘን እጅግ በጣም ሰፊ ነው፣ ትልቅ ነው። በርካታ ምርቶችን ማከማቸት የሚችል መሆኑን ለመረዳት ችለናል። ከዛ ባለፈ ደግሞ የስፍራው አስተባባሪ ከሆኑት አቶ ግርማ ጋር ቆይታ አድርገናል። አቶ ዘላለም ግርማ ጋር ቆይታ አድርገናል። እንግዲህ ከሳቸው ለመረዳት እንደቻል ነው የዚህ መጋዘን እዚህ ቦታ ላይ መገንባት እጅግ በጣም ትልቅ የሆነ ጠቀሜታ እንዳለው ነው ያስረዱን።
በቅድሚያ ለማንሳት የሞከሩት ምንድነው እንግዲህ እንደሚታወቀው መንግስት አሁን ላይ የኑሮ ውድነቱን የገበያ ማረጋጋት ስራዎችን በመስራት የተለያዩ ተግባራቶችን እያከናወነ እንደሚገኝ ይታወቃል። ለውጥ ያየንባቸው ተጨባጭ ስራዎች እንዳሉ ይታወቃልና ይሄ መጋዘን በቀጥታ ምርቶችን ከአምራች ወይንም ደግሞ ከገበሬው ነው ተቀብሎ የሚያከማቸውና ከዛም ባለፈ ደግሞ በቀጥታ ለአካባቢው ማህበረሰብ ወይም ደግሞ ለሸማቹ የህብረተሰብ ክፍል በቀጥታ ነው የሚያስተላልፈው ያውም በተመጣጣኝ ዋጋ ማለት ነውና መሀል ላይ ያለ የደላላ ሰንሰለትም የለምና በተለይ ደግሞ የኑሮ ውድነቱን ከማረጋጋት አንጻር ትልቅ አስተዋጽኦ እንዳለው አንስተውልናል። ከዛ ባለፈ ደግሞ እንግዲህ እዚህ ቦታ ላይ የሚከማቹ ምርቶች አትክልቶች፣ ፍራፍሬዎች እንዲሁ የእንስሳት ተዋጽኦ ምርቶች ናቸው። እነዚህ ምርቶች እንደምናውቀው ሁላችንም ረጅም ጊዜ እንዲሁ መቀመጥ አይችሉም። እዚህ የማቀዝቀዣ መጋዘን ግን በጣም ለረጅም ጊዜ ምንም ሳይሆኑ ሳይበላሹ የተፈጥሮ ይዘትና ጣዕማቸውንም ሳይለቁ ጭምር ለረጅም ጊዜ መቀመጥ ይችላሉ። ይሄ ደግሞ በዋነኛነት የምርት ብክነትን ያስቀራል። እንግዲህ ባክነው ወይንም ደግሞ ተበላሽተው የሚወገዱ ምርቶች ያ ከሆነ ደግሞ ኢኮኖሚያዊ ተጠቃሚነትም እየጨመረ የሚሄድ መሆኑን ነግረውናል። ከዛ ባለፈ ደግሞ በተለይ ደግሞ በቀጣይ በደንብ እየተሰራበት ያለው ጉዳይ ኤክስፖርት ማድረግ ወይም ደግሞ እዚህ ቦታ የሚከማቹ ምርቶችን ወደ ውጪ የመላክ ጉዳይ ላይ በትኩረት የሚሰራበትና በቀጣይ በደንብ የሚስፋፋ ነገር እንደሆነ ነግረውናል። እንግዲህ እኔ አሁን ያለሁበት ክፍል እንደምትመለከቱት ከሆነ በጣም ትልቅ ነው። የማቀዝቀዣ ክፍል ነው። በጣም ይቀዘቅዛል ለሰው ማለት ነውና ከባለሙያ ጋርም ቆይታ ለማድረግ የሞከርንበት ሁኔታ አለ። እዚህ ማቀዝቀዣ ውስጥ የሚቀመጡ ምርቶች እንግዲህ እንደየባህሪያቸው ነው የሚቀመጡት። ከፍተኛ የቅዝቃዜ መጠን የሚያስፈልጋቸው አሉ፣ መካከለኛ የቅዝቃዜ መጠን የሚያስፈልጋቸው አሉ። በዛው ልክ ደግሞ ዝቅተኛ የሆነ የቅዝቃዜ መጠን የሚያስፈልጋቸው ምርቶች አሉና እንደየምርቶቹ ባህሪ አንድ ላይ የሚሄዱ ምርቶች አንድ ላይ ይቀመጣሉ። ብቻቸውን መቀመጥ ያለባቸው ምርቶች ደግሞ እንዲሁ ተለይተው ከባህሪያቸው አንጻር ማለት ነው ብቻቸውን የሚቀመጡበት ሁኔታ እንዳለ ለመረዳት ችለናል ማለት ነው። እንግዲህ ለበርካቶችም ደግሞ የስራ እድል መፍጠር እንደተቻለም ነግረውናል። በተለይ ደግሞ የአካባቢውን ማህበረሰብ ማዕከል ያደረገ የስራ እድል ፈጠራ እንደተመቻቸ ለመመልከት ችለናል ማለት ነው። እንግዲህ በአካባቢው ያለ ማህበረሰብ በቀጥታ እዚህ እየመጣ በተመጣጣኝ ዋጋ የፈለገውን መሸመት እንደሚችል ነግረውናል። ከዛም ባለፈ በተለያዩ አካባቢዎች ደግሞ እጅግ በጣም በርካታ ማከፋፈያ ስፍራዎችን አዘጋጅቷል ይሄ ማዕከል ማለት ነው። እንግዲህ እዛ የሚከፋፈለው ምርት ደግሞ በየአካባቢው ማህበረሰቡ በቀጥታ ማግኘት የሚችልበት አጋጣሚ እንዳለ ነግረውናል። ከሰሞኑ ነው የተመረቀው። አሁን ላይ ብዙዎች መተውኛ መመልከት እንደቻል ነው የአካባቢው ማህበረሰብ በተለይ ምርቶችን እየሸመተ እየገዛ ነው ያየነውና ይህንንም ደግሞ የኑሮ ውድነቱን ከማረጋጋት አንጻር ገበያውን ከማረጋጋት አንጻር ትልቅ ፋይዳ እንዳለው ተነስቷልና ይህንን ለመረዳት ችለናል እስካሁን ባለው ቅኝታችን ሳለ። መልካም ሪፖርተራችን ጸጋ ታደለ በቀጥታ ላደረሽን መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኝቻለሁ። ከመሸጋገሪያው ተመልሰናል። የዜና አዲስ መረጃዎቻችን አሁንም እንደቀጠሉ ናቸው። ኢትዮ ቴሌኮም በ2018 በጀት ዓመት ባለፉት 6 ወራት ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀም። ተቋሙ ያለፉት 6 ወራት የሥራ አፈጻጸሙን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ተመስገን ይመር ተጨማሪ አለው። ኢትዮ ቴሌኮም ባለፉት 6 ወራት ገቢን ከማሳደግ መሰረተ ልማትን ከማስፋትና የደንበኞች ቁጥርን ከፍ ከማድረግ አኳያ አመርቂ ውጤቶችን ስለማስመዝገቡ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በሰጡት ጋዜጣዊ መግለጫ ተናግረዋል። ባለፉት 6 ወራት በተሰሩ ስራዎች ተቋሙ ከ85 ቢሊዮን ብር በላይ ገቢ ስለማግኘቱም ዋና ስራ አስፈጻሚዋ ገልጸዋል። በ6 ወሩ 85
ቢሊዮን የኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊዮን የሚሆን የኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ወይም እድገት ያሳየበት ነው ማለት ነው። ኢትዮ ቴሌኮም ባለፉት 6 ወራት ብቻ 278 አዳዲስ የሞባይል ጣቢያዎችን ገንብቷል ያሉት ዋና ስራ አስፈጻሚዋ 133 የሀገሪቱ ከተሞች የአራተኛው ትውልድ ኔትወርክ ተጠቃሚ ሆነዋልም ብለዋል። አሁን ላይ የሞባይል ጣቢያዎች ብዛት ከ10288 መሻገሩንም ተናግረዋል። ከሞባይል ኔትወርክ አንጻር በ6 ወር ውስጥ 278 የሞባይል ጣቢያዎች አዳዲስ የሞባይል ጣቢያዎች ገንብተን ለአገልግሎት አብቅተናል ማለት ነው። በዚህም በመላው ሀገራችን ያለውን የሞባይል ጣቢያዎቻችን ወደ 10288 ማድረስ ችለናል። እንግዲህ 278 የሞባይል ጣቢያዎች አገልግሎት በመብቃታቸው እንደዚሁም ነባሮቹ ላይ ሌየሪንግ የምንለው ወይም ደግሞ ነባሩን የ3G ወይም የ2G ሞባይል ጣቢያዎችን ወደ 4G የመቀየር ካፓሲቲ የመጨመር እንደዚሁም ደግሞ ወደዚህኛው ወደ 4G ቴክኖሎጂ የማምጣት ስራ በ6 ወሩ በሰፊው ተሰርቷል። በዚህም ምክንያት ተጨማሪ 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የ4G አገልግሎት ያልነበራቸው የ4G አገልግሎት እንዲኖራቸው አስችለናል ማለት ነው። በአጠቃላይ በሀገራችን በአሁኑ ሰዓት 1069 ከተሞች የ4G አገልግሎት እየተጠቀሙ ነው ማለት ነው። አሁን ላይ የኢትዮ ቴሌኮም ደንበኞች ቁጥር ከ87 ሚሊዮን በላይ ተሻግረዋል ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ይህም ኢትዮጵያ ያሰነቀችውን የዲጂታል ኢትዮጵያ 2030 የሚደግፍና እውን የሚያደርግ ነው ብለዋል። የኢትዮ ቴሌኮም የደንበኛ ቁጥር በሁሉም አገልግሎት አይነት ማለት ነው እያደገ ነው ያለው። ከወርወርም ከአመት አመትም በኋላ የምናየው እንግዲህ ማለት ነው በሰፊው እያደገ ነው የሚገኘው ማለት ነው። አሁን ላይ ከቅዳችንም አንጻር 101% አሳክተን 87 ሚሊዮን ደንበኛ እያስተናገድን ነው የምንገኘው ማለት ነው። ይሄ በቴልኮ በዲጂታል ኢምፓወር ያደረግነው ከቁጥር ያለፈ የዲጂታል ኢትዮጵያን እውን ለማድረግ የቴሌኮምና የዲጂታል መሰረተ ልማቶች ላይ አገልግሎት እንዲጠቀም ያደረግነው ማህበረሰብ ነው ማለት ነው። እዚህ ውስጥ እንግዲህ ስለ ሰው ስለ ኮሚኒቲ ነው የምንነጋገረው፣ ስለ ኢንተርፕራይዝ ስለ ገቨርንመንት ነው ማለት ነው። ስለዚህ ቁጥሩ የምናሰፋበት ምክንያት ከበስተጀርባ እንዳልኳችሁ ዲጂታል ኢትዮጵያን እውን የማድረግ ራዕይ ችንን ለማሳካት ነው ማለት ነው። መሰረተ ልማትን ማስፋት፣ ገቢን ማሳደግና ዲጂታላይዝድ መንገድን ማድረግ ቀጣይ ተቋሙ ትኩረት የሚያደርግባቸው የትኩረት ማዕከላት ስለመሆኑም ተገልጿል። በ39ኛው የአፍሪካ ህብረት ጉባኤ ለሚሳተፉ እንግዶች አማራጭ የቱሪዝም መዳረሻዎችን ከማዘጋጀት ጋር ተያያዘ አስፈላጊው ዝግጅቶች እየተከናወኑ እንደሚገኙ የአዲስ አበባ ከተማ የቱሪዝም ኮሚሽን አስታወቀ። ጉባኤው የቱሪዝም ኢኮኖሚውን እንዲነቃቃ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረውም ተመላክቷል። መሐመድ ኑር አሊ ተጨማሪ አለው። ባለፉት የለውጥ ዓመታት ኢትዮጵያን ተወዳዳሪ የቱሪዝም መዳረሻ ለማድረግ በመላ ሀገሪቱ የሚገኙ ሀብቶችን በመግለጥ በርካታ አዳዲስ የቱሪስት መዳረሻ ልማትና ነባሮቹ ላይ እሴትን የመጨመር ስራ ሲከናወን ቆይቷል። የጥቁር ሕዝብ መናገሻ፣ የአፍሪካ ህብረት መቀመጫ፣ የበርካታ ዓለም አቀፍና አህጉር አቀፍ ድርጅቶች መገኛና የተለያዩ ኤምባሲዎች መቀመጫ የሆነችው አዲስ አበባ ስሟን የሚመጥን የቱሪዝም መዳረሻ ለማድረግና ዘላቂ የቱሪዝም ልማትን ለማረጋገጥ በርካታ ስራዎች እያከናወነች ትገኛለች። ይህም ከተማዋ ለጎብኚዎች ምቹ እንድትሆን አስችሏታል። 39ኛው የአፍሪካ ህብረት ደግሞ የተሰሩ የልማት ስራዎችን ለአፍሪካ መሪዎች ለማስተዋወቅና የከተማዋን ገጽታ ለመገንባት ምቹ ሁኔታን ፈጥሯል። አሁን የተሰሩት አጠቃላይ የከተማዋ የልማት ስራዎች የከተማዋን መልካም ገጽታ ከመገንባት አልፎ የሀገርንም ጭምር መልካም ገጽታ የሚገነቡ በጣም በርካታ ስራዎች ናቸው ያሉት። ለዚህ ደግሞ አሁን ለሚመጡ እንግዶች ይሄን ማሳየት ይሄን የተሰራውን የልማት ስራ አጠቃላይ የተገኘውን የልማት ስኬት ጭምር እነሱም እንዲያረጋግጡ ዊትነስ እንዲሆኑ የማድረግ ስራዎች ይሰራሉ። የጥቁር ህዝቦች ምልክት የፓን አፍሪካኒዝም ትልቁ ምልክት ስለሆነ ለአፍሪካውያንም ትርጉም ስላለው ወደዚህ ሲመጡ ፕራዮሪቲ ፕሮግራማቸው ደግሞ የመጀመሪያ መርሃ ግብራቸው እንደሚሆን እናምናለን። የአዲስ አበባ ከተማ የቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ ለ39ኛው የአፍሪካ ህብረት ጉባኤ እንግዶች የተሻለ አገልግሎት እንዲያገኙ ለማስቻል ኮሚሽኑ የተለያዩ ዝግጅቶችን ማድረጉን ተናግረዋል። ከተማችን ትልልቅ ዓለም አቀፍ ኮንፈረንሶችን የምታዘጋጅ ትልቅ ከተማ ነች።
በርካታ ጉባኤዎች መዲናችን ላይ ይደረጋሉ። የአፍሪካ ህብረትን ብቻ ሳይሆን ሌሎችም በቁጥርም በዛ ያሉ ጉባኤዎች መዲናችን ላይ እንደመደረጋቸው መጠን ለዚህ የሚመጥን ዝግጅት በተለያየ ጊዜ ስናደርግ ቆይተናል። አሁን ስፔሲፊካሊ ለዚህ ዝግጅትም ብዙ ስራዎች እየሰራን ያለ ነው። በተለይ እኛን የሚመለከት የአዲስ አበባ ቱሪዝም ኮሚሽንን የሚመለከት በርካታ ስራዎች አሉ። ከዚህ ጉባኤ ጋር ተያይዞ በተለይ ከግል ዘርፉና ከአገልግሎት ሰጪ ተቋማት ዝግጅት አንጻር በርካታ ስራዎች እየተሰሩ ነው ያሉት። እነዚህ አገልግሎት ሰጪ ተቋማት ብቁ እንዲሆኑ ለሚመጣው ሰው ሁሉ አገልግሎት መስጠት እንዲችሉ እነሱን የማብቃት ስራዎች በተለይ ከቱሪዝም ሚኒስቴር ጋር በመሆን በቅርበት እየሰራን ያለ ነው። ጉባኤውን ለመሳተፍ የሚመጡ እንግዶች አዲስ አበባን ተመራጭ የቱሪዝም መዳረሻ እንዲያደርጓትና የቱሪዝም ኢኮኖሚው እንዲነቃቃ ለማስቻል ከተማዋ ያላትን የቱሪዝም መዳረሻዎች እንዲጎበኙ ለማድረግ የሚያስችሉ ዝግጅቶች መደረጋቸውንም ኮሚሽነሩ ገልጸዋል። በሚኖረው ቆይታ እርካታ እንዲያገኝ አዲስ አበባን ሁሌ እንዲመኝ የማድረግ ስራ ነውና ይሄ በጣም ተጠናክሮ መቀጠል አለበት። እንደዚህ አይነት ጉባኤዎች ላይ በተለይ የቱሪዝም ዘርፉ እንዲነቃቃ ከማድረግ አንጻር ብዙ ስራዎች ይጠበቃሉ። አሁን ላይ ከተማችን ላይ በጣም በርካታ የቱሪዝም መዳረሻዎች ተገንብተዋል። ብዙ አገልግሎት የሚሰጡ መዳረሻዎች አሉ። ከዚህም ባለፈ ደግሞ ለቱሪዝም ኢንዱስትሪው በጣም ምቹ የሆኑ የመሰረተ ልማት ስራዎች በመዲናችን ተገንብተዋል። እነዚህም በአግባቡ ወደ ኢኮኖሚ መቀየር ያስፈልጋል። በተለይ በቱሪዝም ዘርፍ ስናይ ለዚህ በጣም ምቹ ሁኔታ ተፈጥሯል። ከዚህ አንጻር እኛም በተለይ ጉባኤዎች መዲናችን ላይ በሚደረጉበት ጊዜ መዳረሻዎቻችን ዝግጁ ሆነው እንዲጠብቁ እግረ መንገዱንም ደግሞ ለኮንፈረንስ የሚመጣው እንግዳ ያሉንን የቱሪዝም መዳረሻዎች እንዲጎበኝ የማስተዋወቅ ስራዎችን በርከት ላለ ጊዜ ስንሰራ ቆይተናል። ጉባኤው ተጀምሮ እስኪጠናቀቅ አገልግሎት ሰጪ ተቋማት ቀልጣፋና ተደራሽ የሆነ አገልግሎት መስጠት እንደሚጠበቅባቸው ጠቁመዋል። በዚህ ጉባኤ ላይ በጣም ብዙ አካላት ሚና ይኖራቸዋል። ይሄ ጉባኤ ተጀምሮ እስኪጠናቀቅ ድረስ እንግዳውን መጥቶ እስኪመለስ ድረስ ያለው ሁሉ የሚመለከተን ነገር ነው። ሁሉንም ዜጋ ይመለከታል ብዬ አስባለሁ። እነዚህ እንግዶች ዞሮ ዞሮ የሚያልፉት የአገልግሎት ሰጪ ተቋማት ላይ ነው። የቱሪዝም አገልግሎት ሰጪ ተቋማት ጋር ነው የሚያርፉት። እያንዳንዱ የምንሰጠው ሰርቪስ እያንዳንዱ ለእንግዳው የምንሰጠው አገልግሎት ሁሉ በጣም በተገቢና በጥንቃቄ መሆን አለበት የሚል መልእክት አለኝ። ጉባኤው በመሪዎች ደረጃ የካቲት 7ና 8 ይካሄዳል። በኢንዱስትሪው ዘርፍ አዲስ የስራ ባህል መገንባት እንደሚገባም የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ገለጸ። ቢሮው የማህበራት የማደራጀት ምጣኔ ማሳደግን ያለመ ውይይት ከባለድርሻ አካላት ጋር አካሂዷል። ዳንኤል መላኩ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ የማህበራት የመደራጀት ምጣኔ ማሳደግን ያለመ ውይይት ከባለድርሻ አካላት ጋር አካሂዷል። የመንግስት የስራ ኃላፊዎችን ጨምሮ የሰራተኞች ማህበራትና የአሰሪ ማህበራት አመራሮች በውይይት መድረኩ ተሳትፈዋል። የውይይቱ ተሳታፊዎችም በኢንዱስትሪ ዘርፍ የመደራጀት ምጣኔ እንዲያድግ ተናቦና ተቀራርቦ በጋራ መስራት ይጠይቃል ብለዋል። ከተማችን ትልቅ ከተማ ነው። የዓለም አቀፍ ተቋማት መቀመጫ ነው። ከዚህ አንጻር የሰው መብቶች ላይ መስራት አለብን። የሰው መብት ስንል እኩል ማለት ነው። ቀደም እንደተባለው ኢንዱስትሪውን አረጋግተን እንዲሄድ ካደረግነው ለሌሎቹም ምሳሌ ይሆናል። በርካታ ሰራተኞች አሉ። ስለዚህ በደንብ እዛ ላይ አብረን ተጋግዘን ግንዛቤ ፈጥረን የተሻለ ነገር ለመስራት ለመፍጠር በእኛ በኩል ምንጊዜም ዝግጁ ነን። አሁን የተጀመረው የስራ እድል ፈጠራ ጥሩ ነው። በዛ ልክ ግን ወደ ኢንዱስትሪው ገብቶ የመደራጀት ምጣኔ በተለይ ማኑፋክቸሪንግ ሴክተሩ ላይ ከአገልግሎቱ የበለጠው ችግር እዛ ላይ ስላለ ነውና እሱ ላይ በደንብ ብንሄድበት ምርታማነትን ለማሳደግና ከስራ ባህል ጋር ተያይዞ ያሉ ችግሮችን ለመቅረፍ መንግስት አሰሪና ሰራተኛው ኃላፊነታቸውን መወጣት እንደሚጠበቅባቸው በውይይት መድረኩ ተነስቷል። በውይይት መድረኩ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ዘመኑ ያመጣውን እድል በመጠቀም በኢንዱስትሪ ዘርፍ አዲስ የኢንዱስትሪ ባህል መገንባት እንደሚገባ ገልጸዋል። እኛ እንደ ተቋም በመሀል ላይ እንደ መንግስት የመንግስትን ሚና እንጫወታለን መንገድ ማለት ነው። መንግስት አስቀድሞ የነበሩ ጉድለቶችን ጭምር እያለመ ጋፖችን እየሸፈነ ሰራተኛ ማህበራት የሚያቡበት አሰሪዎችን ምቹ ሁኔታን የሚያገኙበት ይህንን ነው እያጎለበተ የሚሄደው መንግስት አዳዲስ አሰራሮችን በማምጣት
የተሻለ ምርታማነት እንዲኖር የተሻለ ኢንዱስትሪ ባህል እንዲገነባ የሚያደርገውን ጥረት ነው አጠናክሮ የሚቀጥለው። ሀገር ወዳድ የኢንዱስትሪ ማህበረሰብ ለመገንባት በጋራ መስራት እንደሚገባም ተገልጿል። በአሰሪና ሰራተኛ መካከል ሰላማዊ ግንኙነት እንዲሰፍን ምክክር ወሳኝ እንደሆነ ኃላፊው ገልጸው ከምክክሩ ጎን ለጎን ህጋዊ ተግባራትም ተጠናክረው ይቀጥላሉ ብለዋል። ማስተማር ማስገንዘብ ግን ደግሞ ያን ተከትሎ መስተካከል ያለበትንም ያስተካከሉ ማየት ይጠይቃልና ይህን ለማድረግ እኛ በቅርበት እንምራ፣ ክፍለ ከተማ ላይ በቅርበት እንምራ፣ በወረዳ ላይ እንዲሳካ እናድርግ። ከኢንዱስትሪ ጽሕፈት ቤቶች ጋር ከሌሎች ተቋማት ጋር ተቀናይተን ውጤታማ መድረኮችን ለማድረግ እንስራ። ከዚህን በማድረግ አዲስ አበባ ትልቁ የኢንዱስትሪ ማዕከል ናት። ትልቁ ኢንዱስትሪ ያለውም እዚህ አዲስ አበባ ውስጥ ነው ያለው። ስለዚህ ለሀገራችን ማበረከት የሚገባትን እንድታበረክት የበለጠ እንድታበረክት መንቀሳቀስ አለብን ብዬ ነው ማንሳት የሚፈልገው። ስለዚህ ከፕሬዝዳንቶች ብዙ ነገር ይጠበቃል። እናንተ ከኛ ጋር ከሆናችሁ በጋራ የተሻለ ውጤት እናመጣለን የሚል ነገር አለኝ። በዘንድሮ በጀት ዓመት በከተማዋ የአሰሪና ሰራተኛ ማህበራት የመደራጀት ምጣኔን ለማሳደግ ከ300 በላይ ሰራተኛ ማህበራት እንደሚደራጁ በመድረኩ ተገልጿል። ለማህበረሰቡ ክፍት የተደረጉ የትምህርት ቤቶች የስፖርት ማዘውተሪያ ስፍራዎችን ህብረተሰቡ ኃላፊነት ሊጠቀምባቸው እንደሚገባ ተገለጸ። እነዚህ ማዘውተሪያዎች ለውድድሮች ምቹ ሁኔታ ከመፍጠር ባለፈ ተተኪዎችን በማፍራት ከውድድር የዘለለ ዓላማን ያነገቡ ናቸው ተብሏል። ምትኮ ተሾመ ተጨማሪ አለው። የአዲስ አበባ ከተማ ትምህርት ቢሮና የወጣቶችና ስፖርት ቢሮ ከተማ አቀፍ የተማሪዎችና መምህራን ስፖርታዊ ውድድርን አስመልክተው በጋራ መግለጫ ሰጥተዋል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ለማህበረሰቡ ክፍት የተደረጉ የትምህርት ቤቶች የስፖርት ማዘውተሪያ ስፍራዎችን ህብረተሰቡ በኃላፊነት ሊጠቀምባቸው እንደሚገባ ገልጸዋል። ማህበረሰባችንም የጤና ቡድኖች፣ የአካባቢ ማህበረሰብ ለትምህርት ቤት ቅርብ የሆኑ በትምህርት ቤት አካባቢ ያሉ ማናቸውም የስፖርታዊ ማዘውተሪያ ስፍራዎች በሙሉ ሀብትነታቸው ባለቤትነታቸው ለትምህርት ቤት ቢሆንም ማህበረሰባችን ወጣቱ በተለይ ተጠቃሚ እንዲሆን የጤና ቡድኖች ስፖርታዊ እንቅስቃሴ እንዲሰሩበት ውድድር እንዲያደርጉበት ባለፉት ዓመታት የተሰራ ቢሆንም አንዳንድ ቦታ ላይ አልፎ አልፎ ብልጭ እያለ የሚጠፋ ብቅ እያለ የሚጠፉ አስተሳሰቦችና አመለካከቶች አሉ። ይሄን ማረቅ ያስፈልጋል። የተማሪዎች ስብዕና እንዲገነባና አካላዊ ብቃታቸው እንዲያድግ ትምህርት ቢሮ ከወጣቶችና ስፖርት ቢሮ ጋራ በመቀናጀት በትኩረት እንደሚሰራም ኃላፊው አብራርተዋል። ባለፉት ዓመታት ከወጣቶችና ስፖርት ጋር አንዱ የሰራነው ስራ ባህል አድርገን የቀየር ነው የተማሪዎች ትምህርት ቤት ቆይታ ጊዜ እንዲያድግ ተማሪዎች በስፖርታዊ እንቅስቃሴ ስፍራ ላይ ማሳለፍ እንዲችሉ ስብዕናቸው እንዲገነባ አካላቸው እንዲጸና በማድረግ ከፍተኛ ሚና ስለሚጫወት ይህም በትኩረት ይሰራል። የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ተርፉ በከተማ ውስጥ በመንግስትና በግል ትምህርት ተቋማት ከ1000 በላይ የስፖርት ማዘውተሪያ ስፍራዎች መኖራቸውን ተናግረዋል። እነዚህ ማዘውተሪያዎች ለውድድሮች ምቹ ሁኔታን ከመፍጠር ባለፈ ተተኪዎችን በማፍራት ከውድድር የዘለለ ዓላማን ያነገቡ ናቸው ብለዋል። እንደ ከተማ በዚህ በሰራነው ስራ ሁላችሁም እንደምታውቁት የሀገር አቀፍ የዩኒቨርሲቲዎች ውድድር ጭምር እንዲመለስ ከተማ አስተዳደሩም ትምህርት ቢሮም የጋራ ሚና ተወጥተናል ማለት ነው። የምንፈልገውን ተተኪ ስፖርተኞች የማፍራቱን እድል ትክክለኛውን መንገድ እየጠረግን እንዳለ በደንብ ኮሙኒኬት ለማህበረሰባችን መደረግ አለበት ማለት ነው። የትምህርት ሽፋን አሁን እንደምታውቁት ነው ኦልሞስት 100% ደርሷል ማለት ነው። ስለዚህ ይሄ ተማሪ ከትምህርት ቤት ውስጥ አለ። ስለዚህ በሚፈልጋቸው ታለንቶች ውስጥ ተሳታፊ ተጠቃሚ እንዲሆን ማድረግና በዚህ መንገድ ኢንጌጅ ማድረግ ከውድድር የዘለለ ዓላማ እንዳለው መወሰድ አለበት ማለት ነው። ይህን የተረዳ አመራር በዚህ ተቋም ውስጥ በመኖሩ ሳይቆራረጥ በየዓመቱ እየተካሄደ ነው ማለት ነው። የዘንድሮ ከተማ አቀፍ የተማሪዎችና መምህራን ስፖርታዊ ውድድሮች ከጥር 23 እስከ የካቲት 8 ቀን 2018 ዓ.ም ድረስ እንደሚካሄድም በመግለጫው ተመላክቷል። የስፖርት ማዘውተሪያ ስፍራዎችን ለመወሰን የወጣ ደንብና ክፍያ ተመን አተገባበርን እንደ ከተማ ወጥነት ባለው መልኩ ተግባራዊ ለማድረግ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ አስታወቀ። በአዲስ አበባ ከተማ አስተዳደር በተገነቡ የስፖርት ማዘውተሪያ ስፍራዎች ለመወሰን በወጣ ደንብና ክፍያ ተመን አተገባበር ላይ የሚመክር መድረክ ተካሂዷል። ታምሮ ደምሴ ተከታትሎታል።
የአዲስ አበባ ከተማ አስተዳደር ከሌሎች የልማት ስራዎች ባልተናነሰ ለስፖርቱ ዘርፍ በሰጠው ልዩ ትኩረት ከቅርብ ጊዜ ወዲህ በርካታ ደረጃቸውን የጠበቁ የስፖርት ማዘውተሪያ ስፍራዎች በየአካባቢው ተገንብተዋል። ይህም ወጣት ተተኪ ስፖርተኞችን ከማፍራት አንጻር የራሱ የሆነ ጉልህ አስተዋጽኦ እንደሚያበረክትም ይታመናል። አስተዳደሩ ያስገነባቸው የስፖርት ማዘውተሪያ ስፍራዎች ለማስተዳደር የሚያስችል ደንብና የክፍያ ተመናት ተገባበር በካቢኔም በማጸደቅ ተግባራዊ እንዲሆን ማድረግ ተችሏል። ይህም በዘርፉ ያሉ ክፍተቶችን ለማረምና የጋራ መግባባት ለመፍጠር በማሰብ ከማዕከል እስከ ወረዳ ከሚገኙ የዘርፉ አመራሮች፣ ባለሙያዎችና የስፖርት ማህበራት ስራ አስፈጻሚዎች የተካፈሉበት የግንዛቤ ማስጨበጫ መድረክ ተካሂዷል። በወጣው ደንብና የክፍያ ተመናት ተገባበር ላይ ግን አሁንም እንደ ከተማ ወጥነት ያለው አሰራር ተግባራዊ ከማድረግ አንጻር ክፍተቶች ይስተዋላሉ ሲሉ አዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ይናገራሉ። ቢሮው የስፖርት ማዘውተሪያ ስፍራዎች አገልግሎት አሰጣጥ ሂደትን የሚመለከት ኢንስፔክሽን እንዳካሄደ የገለጹት አቶ በላይ ደጀን በዚህም ከክፍለ ከተማ ወጥነት የጎደለው አሰራር መስተዋሉንም አንስተዋል። አተገባበሩን ስንመለከት የተሟላ ነው ብሎ መውሰድ አይቻልም። በአጠቃላይ አንዳንዶቹ ክፍለ ከተሞች ላይ በጥሩ ሁኔታ የሄዱበት ሁኔታ አለ። አንዳንድ ክፍለ ከተሞች ላይ ደግሞ ተገቢውን አገልግሎት ከመስጠት አኳያ ውስንነቶች ነበሩ ማለት ነው። ከዚህ አንጻር የሚነሱ ጥያቄዎች አሉ ማለት ነው። ስለዚህ እነዚህ ጥያቄዎች ደግሞ መመለስ አለባቸው። በተሟላ ሁኔታ የሚመለከታቸው አካል ይሄንን ኦሪንቴሽን ሰጥተው ወደ ተግባር ከመግባት አኳያ መሰረታዊ ክፍተቶች እንዳሉ አይተናል። ይህን ክፍተት ሊሞላ የሚችል ደግሞ ወዲያውኑ አክሽን ወስደናል። በዛሬው ዕለት ውይይት እያደረግን ነው ማለት ነው። የባለቤትነት ማረጋገጫ ካርታ ሁሉም አብዛኞቹ አላቸው። አንዳንዶቹ ቦታዎች ላይ ደግሞ የባለቤትነት ማረጋገጫ ካርታ የሌላቸው አሉ። እነሱን የባለቤትነት ማረጋገጫ ካርታ እንዲያገኙ በፍጥነት መስራት አለብን። ይህን ለማረም የግንዛቤ ማስጨበጫ መድረኩ ትልቅ አስተዋጽኦ እንዳለው የጠቆሙት አቶ በላይ ደጀን ተደጋጋሚ ጥፋት ውስጥ የሚገኙ አካላት ላይም አስተዳደራዊ እርምጃዎች እንደሚወሰዱ ተናግረዋል። እነዚህም ክፍተቶች ደግሞ ለመሙላት የሚያስችል የግንዛቤ ማስጨበጫ መድረክ አዘጋጅተናል። የግንዛቤ ማስጨበጥና ተገቢውን የሆነ ኮሚትመንትና ዝግጁነት ፈጥረን ለመሄድ ነው። ሁለትም ደግሞ በዚህ ተግባር ውስጥ ደግሞ ተከታታይነት ያለው ጥፋት እያጠፋ ያለ አካል ደግሞ ተጠያቂ መሆን አለበት። ስለዚህ ደንቡ መተግበር አለበት። በትክክልም የክፍያ ስርዓቱ መተግበር አለበት። ይሄ ደንብ ሲዘጋጅ ሁሉም በወጥነት እንዲተገብረው ስለሆነ ከዚህ አንጻር ያሉ ብዥታዎችንና ቅሬታዎችን ለመፍታት የሚያስችል ውይይት ነው ማለት ነው። በውይይቱ ላይ የተሳተፉ አካላትም በስፖርት ማዘውተሪያ ስፍራዎች አስተዳደር ላይ ያጋጠማቸውን ተግዳሮቶች ያነሱ ሲሆን መድረኩ ለተሻለ ስራ አፈጻጸም የሚያነሳሳና አንዱ ከሌላው ልምድ የሚቀስምበት እንዲሁም በዘርፉ የሚነሱ ጥያቄዎችን ለመፍታት የሚያስችል ነው ብለዋል። መንግስት ከፍተኛ ትኩረት በመስጠቱ ብዙ የማዘውተሪያ ስፍራዎችን በመገንባታቸው ያን የክፍያ ተመን ዝብርቅርቅንም ለማስቀረት እንዲሁም ፍትሐዊ ተጠቃሚነትን ለማረጋገጥ የተለያዩ ደንቦችን፣ አሰራሮችን እና የዋጋ ተመኖችን ወደ ክፍለ ከተማ ወደ ወረዳ ወርዶ ግንዛቤ ተሰጥቶበት አሁን አገልግሎት እየሰጠንበት እንገኛለን። ኃላፊነት ከኔ ይጀምራል። በየመዋቅሩ ያለው በኃላፊነት ቦታም የተቀመጠ ይህንን ተጠቃሚ መብቱንም ሲጠይቅ እንዲተገበርለት መመሪያውን አሰራሩን አውቆ ሲጠይቅ ተግባራዊ ሲሆን አብዛኛው ችግሮች ይፈታሉ የሚል እምነት አለ። ስልጠና በዚህ ደረጃ መሰጠቱ በጣም በስፋት እውቅና እንዲኖረውና ይሄ ያወቀው ሰው ደግሞ መብቱና ግዴታው ምን እንደሆነ በሚል ደረጃ በማሳወቅ ደረጃ ከፍተኛ አስተዋጽኦ አለው። 32 independent African states እኛ አፍሪካውያን ከዓመታት በፊት አባቶቻችን ለአንድነት ቃል የገቡት በዚሁ ምድር ነው። ይህች ከተማ የመሰባሰቢያ ቦታ ብቻ አይደለችም። የእያንዳንዱ አፍሪካዊ የነጻነት መንደር ናት። Africa is rich. ዛሬ ይህች የጋራ መዲናችን ገጽታዋን አድሳለች፣ ለክብራችሁ ተውባለች። መንገዶቿ
የሰፉት ልቦቻችን ስለሰፉ ነው። የምታዩት ውበት የኢትዮጵያ ብቻ ሳይሆን የአዲሱ አፍሪካ የአቅም ማሳያ ነው። Paying attention to Africa means መጻኢ ዕድላችንን ለመወሰን ወደ አንድነት ማማችሁ፣ ወደ ሰላም አዳራሻችሁ እንኳን በደህና መጣችሁ። አዲስ አበባ ኢትዮጵያ፣ የአፍሪካ ልብ፣ የእናንተ ቤት። Africa wants to see peace, love and prosperity. ከመሸጋገሪያ መልእክቱ ተመልሰናል። የዜና አዲስ መረጃዎቻችን አሁንም እንደቀጠሉ ናቸው። በአዲስ አበባ ከተማ የተሰጡ የመጀመሪያ ዙር የፖሊዮ ክትባት ዘመቻ በስኬት መጠናቀቁን የአዲስ አበባ ከተማ ጤና ቢሮ አስታወቀ። ቢሮ ሁለተኛው ዙር የፖሊዮ ክትባት ዘመቻ በቅርቡ እንደሚጀመር ያስታወቀ ሲሆን በመጀመሪያው ዙር በተሰጠው የተቀናጀ የፖሊዮ ክትባት ዘመቻ አፈጻጸም ዙሪያ ከባለድርሻ አካላት ጋር በአዳማ ከተማ ምክክር አካሂደዋል። ዘገባው የሪፖርተራችን ሄለን ጀንበሬ ነው። ሀብታሙ ሙለታ ያቀርበዋል። እንደ ዓለም ጤና ድርጅት መረጃ ፖሊዮ ዘላቂ የአካል ጉዳትንና ሞትን የሚያመጣ በሽታ ነው። ለበሽታው ምንም አይነት መድኃኒት ስላልተገኘለት በሽታውን መከላከል የሚቻለው በክትባት ብቻ ነው። በቫይረሱ የተጠቃ አንድ ሕፃን ከ200 በላይ ሌሎች ሕፃናትን ለበሽታው ሊያጋልጥ ይችላል። ይህንን ለመከላከልም በሀገር አቀፍ ደረጃ በየጊዜው በዘመቻ መልኩ ክትባት እየተሰጠ ቀጥሏል። የዚህ ዓመት የክትባት ዘመቻም ከታህሳስ 3 እስከ 6 ቀን 2018 ዓ.ም ድረስ ባሉት 4 ቀናት በሁሉም የሀገሪቱ አካባቢዎች የተሰጠ ሲሆን በአዲስ አበባ ከተማም ክትባቱ ለሚያስፈልጋቸው ከ5 ዓመት በታች ላሉ ህጻናት ሙሉ ለሙሉ በመስጠት በስኬት መጠናቀቁን የከተማዋ ጤና ቢሮ ጽህፈት ቤት ኃላፊ አቶ አለማየሁ ወንድሙ ይናገራሉ። መጀመሪያው ዙር የፖሊዮ የክትባት ዘመቻ ፕሮግራም ነበረ እና እዚህ ዘመቻ ፕሮግራም ላይ እንግዲህ አቅደን የገባ ነው። እንደ እቅድ ከ742,000 በላይ ህጻናትን እንደርሳለን ብለን ነው ዘመቻውን የጀመርነውና ካቀድነውም በላይ ወደ 826,000 ህጻናትን በክትባት መድረስ የቻልንበት የክትባት ዘመቻ ነው ያደረግነው። ክትባቱ ሁሉንም የህብረተሰብ ክፍል ያካተተ እንደነበር የገለጹት ደግሞ በቢሮው የህብረተሰብ ጤና ምርምርና ድንገተኛ አደጋዎች ቁጥጥር ዳይሬክተር አቶ ዳንኤል ዳምጠው ናቸው። ይህን ክትባት 3 ዓላማዎችን አነግበን የሰራነው የመጀመሪያው እንግዲህ ሁሉም ህጻናት እድሜያቸው ከ5 ዓመት በታች ሆኑ ከዚህ በፊት ቢከተቡም ባይከተቡም ሁሉንም ህጻናቶች ይህን የክትባት አገልግሎት ተደራሽ ማድረግ ነው የመጀመሪያው ዓላማ። ሁለተኛ ነገር ደግሞ ይህን ስራ ስንሰራ ቤት ለቤት ነው ክትባቱ የሚደረገው እንግዲህ በዋናነት። ስለዚህ ይህን በለቤት በምንሄድበት ጊዜ ደግሞ ከዚህ በፊት ክትባቱ ጀምረው ያቋረጡ ካሉ ያልጀመሩም ካሉ እነሱን ፈልጎ ወደ መደበኛ ክትባቱ ማስጀመር ነው። ሶስተኛው ደግሞ እንግዲህ አንዳንዴ ሳይታወቅ እንደዚህ አይነት ፖሊዮ መሰል ችግር ያለባቸው ህጻናቶች ካሉ እነሱን ፈልጎ የማግኘት ዓላማ ነው። እንግዲህ ከተማ ምንም አይነት በዚህ የተጠቁ ህጻናቶች አለመኖራቸውን አረጋግጠናል። እንግዲህ እያንዳንዱ ሀውስሆልድ ውስጥ ገብተን ቼክ ያደረግንበት ሁኔታ ስላለ ነው። ሌላው ደግሞ በተለይ እንግዲህ ወደ 36 አካባቢ የሚሆኑ ህጻናት ከጎዳና አካባቢ ላይ ከዚህ በፊት ምንም አይነት ክትባት ያልጀመሩ እነሱን ፈልገን ወደ መደበኛ ክትባት አገልግሎት እንዲገቡ ማድረግ ተደራሽ ማድረግ የቻልንበት ሁኔታ ነው ያለው። ስራውን ከባለድርሻ አካላት ጋር በቅንጅት በመስራት ውጤታማ ተግባራትን ማከናወን መቻሉ የተገለጸ ሲሆን በዚህ ዙር የተገኘው ልምድ በቀጣይ ዙር የተሻለ ስራን ለማከናወን እንደሚረዳም ተመላክቷል። ከተሰጠን ከ112,000 ህጻናት ከ5 ዓመት በታች የሆኑ ህጻናቶችን የፖሊዮ ክትባት እንዲወስዱ አድርገናል። በጋራ የሰራናቸው ተቋማትን በተለይ ከትምህርት ጋር ትምህርት ሴክተሩ እንደገና ደግሞ ዴኬር አካባቢ ላይ ያሉ ከሴቶችና ህጻናት ጋር በጋራ በመስራት በቅንጅት ስራው የተሳካ እንዲሆን ጥረት ተደርጓል። ስለዚህ የባለፈው በጣም የተሻለ ነው። እንደ ቢሮም ከ100% በላይ ነው። እንደ ክፍለ ከተማችንም ከ100% በላይ ነው አቺቭ የተደረገው። ሁለተኛ ዙር ላይ ሲደረግ ደግሞ የዚህ መጀመሪያው ማክሮ ፕላን ውስጥ ይገባልና እንደ መጀመሪያ ወይም ደግሞ የዚህ አቺቭመንት ለሚቀጥለው እንደ እቅድ ይወሰዳልና እዚህ እቅድ ላይ የነበሩትን አጠቃላይ ጋፖች የገመገም ነው ለሚቀጥለው እንዳይደገም አድርገን ነው ስራዎቹን የምንሰራው ማለት። ሁለተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ በቅርቡ እንደሚጀምር የጽህፈት ቤቱ ኃላፊ አቶ አለማየሁ አስታውቋል። ሁለተኛ ዙር ዘመቻ ከተወሰኑ ሳምንታት በኋላ ይኖረናል። በአሁኑ ክትባት ያጋጠሙን አንዳንድ ነገሮች ማይነር የሆኑ ነገሮችን አስተካክለን
እንደዚህ በመጀመሪያ ዙር ክትባት ላይ ያሉትንም አመስግነን በሁለተኛ ዙር ደግሞ ከዚህ እጅግ በተሻለ ሁኔታ የክትባት ዘመቻውን እናደርጋለን የሚላል። ለክትባቱ ስኬት የባለድርሻ አካላት ሚና የላቀ መሆኑን የገለጹት የጽህፈት ቤት ኃላፊው በተለይ የአዲስ ሚዲያ ኔትወርክና የከተማዋ ትምህርት ቢሮ አበርክቷቸው ከፍተኛ እንደነበር አመላክተዋል። አሁን ዝግጅቱ ተጠናቋል። የቁጥጥር ባለሙያዎች ነን። እንታመጣለ ኤስኦፒ ስታንድ ፕሮሲጀር እና ፕሪስክሪፕሽኖች 4 ምሰሶዎች ወይም ደግሞ መሰረታዊ ነገሮች ላይ ቆመን ቁጥጥር እናደርጋለን። ይሄና ሟላ ይሄ ቀርቶሃል ተባብለን ነው የምንለያየው። የባህል ሕክምና ሲሰጥ እኛ ያው ብቃት አይደለም የምናረጋግጠው። ለነበራችሁ ቆይታና ለሰጣችሁን ፊድባክ እናመሰግናለን። ከመሸጋገሪያ መልእክቱ ተመልሰናል። አሁን ደግሞ ወደ ጤና ነክ መረጃችን ነው የምናልፈው። በዛሬው የጤና ነክ መረጃችን ደግሞ የታይሮይድ ሆርሞን እጥረት እርግዝናን የተመለከተ ይሆናል። አንዲት እናት የታይሮይድ ሆርሞን ምርመራ በማድረግ በእናት ላይ ወይም ደግሞ በተጓዳኝ ህመም የጽንስ መቋረጥ መከላከል እንዴት እንደሚቻል የሕክምና ባለሙያዎች ይመክራሉ። በዚህ ጉዳይ ላይ ሪፖርተራችን አልማዝ ሙሉጌታ የሕክምና ባለሙያ በማነጋገር ተከታዩን ጥንቅር አዘጋጅታለች። ዶክተር ወንዶሰን አምታታው እባላለሁ። በየካቲት 12 ሆስፒታል ሜዲካል ኮሌጅ የኢንዶክራይን እና ጡት ቀዶ ህክምና ሰብ ስፔሻሊስት ነኝ። የታይሮይድ ሆርሞን እንደ ማንኛውም ሆርሞን ለሰውነታችን እጅግ አስፈላጊ የሆነ ሆርሞን ነው። ስለዚህም በእርግዝና ሰዓት ለጽንሱም ሆነ ለእናት እጅግ በጣም አስፈላጊ የሆነ ሆርሞን ነው ማለት ነው። እንግዲህ አለ ታይሮይድ ሆርሞን መኖር አይቻልም። ስለዚህ በእርግዝና ሰዓት እንግዲህ ፊዚዮሎጂክ ቼንጆች አሉ ማለት አንድ ነፍሰ ጡር እናት ነፍሰ ጡር ካልሆነች እናት የምትለይበት የራሱ ፊዚዮሎጂካል ቼንጆች አሉ። ከሱ ጋር ተያይዞ እንግዲህ የታይሮይድ ሆርሞንም በተወሰነ መልኩ እንዲበዛ የሚፈለግበት ሁኔታዎች አሉ ማለት ነው። ምክንያቱም ለጽንስም ስለሚያስፈልግ ለእናትየዋም ሰውነት መዳበር ጋር በተያያዘ ሜታቦሊክ ዲማንዷ ከፍተኛ ስለሆነ ትንሽ ከፍ ያለ ሆርሞን ስለሚያስፈልግ በአንጻራዊ ነፍሰ ጡር ካልሆነች እናት ከፍ ይላል ማለት ነው። ስለዚህ ፊዚዮሎጂክ ሬንጅ ውስጥ መሆኑን ቼክ ማድረግ ያስፈልጋል ማለት ነው። የታይሮይድ ሆርሞን እጥረትን የሚያመጡ የተለያዩ ምክንያቶች ሊኖሩ ይችላሉ። ከነዛ ውስጥ አንዱ አውቶ ኢሚዩን ዲስኦርደር ከሚባሉት ሃሺሞቶስ ታይሮይዳይቲስ ይባላል። ያው እንግዲህ የታይሮይድ እጢ መብገን ሲያጋጥመው በቂ የሆነ ሆርሞን አያመነጭም ማለት ነው። አንዱ እሱ ይሆናል ማለት ነው። ሌላው የታይሮይድ ሰርጀሪ ያደረጉ እናቶች ሊሆኑ ይችላሉ። በእርግዝና ሰዓት የታይሮይድ ሆርሞን በአንጻራዊ ኒዱ ከፍተኛ ነው። ስለዚህ ታይሮይድ እጢ ቀርቶ ከሆነ መጀመሪያው ሰርጀሪ ላይ ያ የቀረው በቂ ላይሆን ይችላል ማለት ነው። ስለዚህ የተለያዩ ምክንያቶች ሊኖሩት ይችላሉ ማለት ነው። ወይም ደግሞ ለታይሮይድ ሆርሞን መመረጥ አዮዲን እጅግ በጣም አስፈላጊ ስለሆነ አዮዲን እጥረት ካለባቸው ቦታዎች ላይ ያሉ ነፍሰ ጡር እናቶች የሃይፖታይሮይዲዝም ወይም የታይሮይድ ሆርሞን እጥረት ሊያጋጥማቸው ይችላል ማለት ነው። ስለዚህ ምክንያቶቹ እነዚህ ናቸው። ታይሮይድ ሆርሞን አስፈላጊ እንደመሆኑ መጠን ሲያንስም ከፍተኛ የሆነ የጤና ጠንቅ ያመጣል ማለት ነው። በጽንሱ ላይ በእናትም ላይ ማለት ነው። በእናት ላይ ያየን እንደሆነ ያው ዌይት ጌን አንዱን መጀመሪያ የምናየው ምልክት እንዳለ ሆኖ ከዛ ጋር ተያይዞ የሚመጡ ከፍተኛ የሆነ የግፊት መጨመር፣ ደም ማነስ ሊያመጣ ይችላል ወይም አኒሚያ። እንደዚሁም ደግሞ ከወሊድ በኋላ ከፍተኛ የሆነ የደም መፍሰስ ሊያጋጥም ይችላል ማለት ነው። እንግዲህ ይሄ ብዙ ጊዜ በእናት ላይ ሊያመጣ የሚችል ችግር ነው። ልብ ምት መቀነስ፣ ሀርት ፌለርም ሊያጋጥም ይችላል። በልጁ ላይ ያየን እንደሆነ የጽንስ መቋረጥ ሊያጋጥም ይችላል። ስለዚህ አቦርሽን ሊያጋጥም ይችላል። እንደዚሁም ደግሞ ዲቨሎፕመንታል ዲሌይ ወይም የአእምሮ ውስንነት የሚሆኑ ህጻናት ሊወለዱ ይችላሉ ማለት ነው። ስለዚህ ለእናትም
ለልጅም እጅግ የሆነ ከፍተኛ የሆነ የጤና ጠንቅ ሊያመጣ የሚችል ነው ማለት ነው። የታይሮይድ ሆርሞን በደም ውስጥ ማነስ ይሄ ችግር እንደተፈጠረ ከታወቀ ሕክምና ያስፈልጋል ማለት ነው። ሕክምናው ምንድነው? ሆርሞን እጥረት ስለሆነ ሆርሞን መስጠት ነው የሚሆነው። ስለዚህ በሰውነታችን ውስጥ ያለው ሆርሞን ሌቮታይሮክሲን መስጠት የምንችል ከሆነ ያለውን ችግር መቅረፍ እንችላለን ማለት ነው። የሆርሞን እጥረት ከሆነ ሆርሞን መተካት ነው የሚሆነው ሕክምናው ማለት ነው። የጎንዮሽ ጉዳቶች ሳይከሰቱ ሕክምና በማድረግ እናትም ጤና ልጅም ጤና ሆኖ ልጁ እንዲወለድ ማድረግ ይቻላል ማለት ነው። እንደዚሁም ደግሞ ጥሩ የሆነ የአእምሮ መዳበሪያ እንግዲህ ታይሮይድ ሆርሞን ብሬን ዲቨሎፕመንት እጅግ በጣም ወሳኝነት ስላለው ለህፃኑም ብሬን ዲቨሎፕመንት አስፈላጊ ስለሆነ በቂ የሆነ ሆርሞን ሰፕሊመንት ማድረግ ይቻላል ማለት ነው።